ግዛው ቀጸላ ባላለው ሲዳማ ክልል መሃል ሲዳማ ዞን ወንሾ ወረዳ ፈሮን አካባቢ ህብረት ስራ ማህበር ውስጥ የኢንዱስትሪ ኃላፊ ነኝ። ማህበሩ በ5 ቀበሌያት የታቀፈ ነው። ከ5000 በላይ አባላት ያለው ማህበር ነው። ወደ ቡና ስራ ስንገባ እንግዲህ ቡና ከተለያዩ የግዢ ጣቢያ ነው የሚመጡት ቡና 24 የቡና ግዢ ጣቢያ አለ። ለዚህ ማህበር ብቻ 24 የግዢ ጣቢያ አለ። ከየግዢ ጣቢያ ተሰብስቦ ወደዚህ ነው ወደ ሳይት ነው መመጣው ቡና ይረከባል። ከተረከበ በኋላ ወደ ቋት ይመልሳል፣ ይፈለፍላል። ማሽኑ ወደ ጋንዳ ይገባል። በ6 እስከ 72 ሰዓት ፈርሜንቴሽኑን በተጠበቀ ሁኔታ ይካሄዳል። ከዛ በኋላ ይታጠባል። ወደ መዘፍሰፊያ ጋንዳ ይሄዳል። ከዛ ወደ መንጠፍጠፊያ፣ ከዛ ወደ ዋና አልጋ ይሄዳል። ወደ መጋዘን ይገባል። ለቀማ ይደረጋል። ለእንደኛ ማህበር ወደ 1200 ሰራተኞች ጊዜያዊ ሰራተኞች ያስፈልጋል። እኛ ለማዕከላዊ ገበያ ቢያንስ 40 50 መኪና 80 መኪና የታጠበ ቡና ነው የምናቀርበው። ማህበሩ ለህብረተሰቡ ከፍተኛ አገልግሎት ነው የሚሰጠው። ለምሳሌ የማብራት አገልግሎት፣ የውሃ አገልግሎት፣ የጤና አገልግሎት በፈርትሬድ ፕሪሚየም በሚገኝ የማህበረሰብ ልማት ይሰራል። በዚህ ማህበራችን የታወቀ ነው። ብዙ ስራ ነው የሚሰራው። ድልድይ የተበላሸበት፣ መንገድ የተበላሸበት፣ ትምህርት ቤት በግንባታ ዙሪያ ብዙ ስራ ነው የሚሰራ ማህበራችን። የታጠበ ቡና ነው። አንደኛ ደረጃ ነው። ይሄ የታጠበ ቡና ማከማቻ መጋዘን ነው። ቡናው ከውጭ ከኢንዱስትሪ ኃላፊ መጋዘነሩ የቡና መመዝገቢያ እና ወጪ ማድረጊያ ቅጽ አለ። በዛ በስቶክ ካርድ እየመዘገበ ወጪ ያደርጋል፣ ገቢ ያደርጋል። በእለቱ የሚገባውን ቡና በቀን ይዞ ቡናውን ይመዘግባል። ከዛ ወጪ የሚሆነውን ቡና በስቶክ ካርድ ወጪና ገቢ ያደረገ የሚሄድበት ሁኔታ ነው አለው። በአጠቃላይ ይሄ አንደኛ ቡና ወይ ግሬድ 1 የሚባለውን ቡና የሚከማችበት የታጠበ ቡና መጋዘን ነው። አለማየሁ ጌታቸው ባላለው በቱሪዝም ሚኒስቴር የህዝብ ግንኙነትና ኮሙኒኬሽን ስራ አስፈጻሚ ነኝ። የዛሬው ጉብኝታችን የጀመረው እንግዲህ በሲዳማ ክልል ፌሮ የህብረት ስራ የቡና ህብረት ስራ ማህበር ነው። ዋናው የጉዞ ዓላማ ቡና እንደ አንድ የቱሪዝም መዳረሻ ከእርሻው ጀምሮ ከበቀላው ጀምሮ ለቀማው፣ አጠባው ሂደቱን በአጠቃላይ በተመለከተ የሚኖረውን የጉብኝት ስርዓት ማስተዋወቅ ነው እንደ አንድ መዳረሻ ማለት ነው። ከዛም ባለፈ ደግሞ ያለውን የኢኮኖሚ ትስስር ህብረተሰቡና ቡና ያላቸውን የኢኮኖሚ ትስስር በተመለከተ ከዛ ባለፈ ደግሞ በሁሉም የኢትዮጵያ ክፍል እንደሚታወቀው ቡና የማህበራዊ ትስስራችን አንዱ መስተጋብሩ መገለጫ ነው። እሱንም ማሳየት ነው። በዚያ አማካኝነት አሁን ላይ ቡናችን በዓለም ደረጃ ራሱን የቻለ ከፍተኛ ቦታ የደረሰበት አግባብ ነው ያለው። ስለዚህ ቡናን ከመጠጣት ቡናን ከመሸጥ ባለፈ ቡናን በራሱ ደግሞ አንድ የመጎብኘት እድልን የሚያገኝ መዳረሻ እንዲሆን ነው። ካሁን ቀደም የተለያዩ ጉብኝቶች በቡና ላይ ይደረጋሉ። ለምርምር ለጥናት ያለውን አቅም ለማሳደግ ይደረጋሉ። የኛ የጉብኝት ዓላማ ግን ቱሪስቱ የአገር ውስጥም ቱሪስት ይሁን የውጭ ቱሪስት ቡናን እንደ አንድ መዳረሻ እንዲጎበኘው፣ በቡና እርሻዎች መካከል እንዲመላለስ፣ በቡና እርሻዎች መካከል እንዲዝናና፣ በቡና ምክንያት የሚመረቱ ምርቶችን እንዲገበያይ፣ ከማፊያው ከየአካባቢው የቡና ማፊያ የባህል ቁስ አለ፣ የመጠጫው የባህል ቁስ አለ፣ አሰራሩ አለ። ቡናን በማምረት ሂደት የምንጠቀማቸው ባህላዊም ዘመናዊም
መሳሪያዎች አሉ። እነዚህን ሁሉ እንድናውቅና ከኢኮኖሚ ትስስሩ ባሻገር ለቱሪዝምም ግብአት እንዲሆን እና ራሱን የቻለ ኢትዮጵያ ደግሞ በቡና እንደመታወቋ ከዚህም ባሻገር ኢትዮጵያን ምድረ ቀደምት የሚለውን ወይንም ደግሞ ላንድ ኦፍ ኦሪጂን ብለን ስናስተዋውቅ በዋነኝነት ከምንጠቅሳቸው ጉዳዮች መካከል አንዱ ቡና ነው። የረጅም ወንዝ መፍሰሻ ሀገር እንላለን። የጥንታዊ ሰው መገኛ ሀገር፣ የበርካታ ቋንቋዎችና የጽህፈት ስርዓት መገኛ ሀገር፣ እንደዚሁም በርካታ የመንግስት አስተዳደር ስልቶች የነበረባት የቀደምት መንግስት አስተዳደር ስልት የነበረባት አገር እንደምንለው የቡናም አገር በተለይ ደግሞ ኮፊ አረቢካ መገኛ አገር ብለን ስለምናስተዋውቅ ምድረ ቀደምት ስንል አንዱ ምድረ ቀደምት ከሚያሰኛት መካከል ቡና በመሆኑ የቡና ቱሪዝም እንዲስፋፋ የመጎብኘት አቅማችን እንዲጨምር አላማ አድርጎ የተነሳ ነው። ከቡናው ባሻገር ቡናው መብቀያ አካባቢና የቡና ስፍራዎች አካባቢ ያሉ ሌሎች ተፈጥሯዊ ታሪካዊ መዳረሻዎች አሉ። እነርሱንም እንዲጎበኝ ነው። ይሄም ደግሞ የቱሪስት ቆይታን ይጨምርልናል ብለን ነው የምናስበው። በቡና ላይ ከዚህ ቀደም የነበረንን ግንዛቤ እንዲጨምር እንጠብቃለን። ቡና አንዱ የቱሪዝም መዳረሻ እንደሆነ ግንዛቤው እንዲስፋፋ እንጠብቃለን። ከዛ ባሻገር እንግዲህ የቱሪዝም ዋና ግቡ ሰዎች በተባለው ልክ ፍላጎታቸው እንዲነሳሳ ማድረግ ነው። ፍላጎታቸው ከተነሳሳ ያቅዳሉ። ካቀዱ ደግሞ ባቀዱበት ጊዜና በሚችሉበት ሁኔታ ጉብኝት ፕሮግራም ይይዛሉ፣ ይጎበኛሉ። ቡናው ብቻ ሳይሆን ህብረተሰባዊ ትስስሩን መስተጋብር ውስጥ እንዲሳተፍ በዛም እኛ ማህበራዊ ችግሮቻችንን በቡና አማካኝነት እንደምንፈታው አጠቃላይ ዓለም ቡና እየጠጣ ችግሩን እንዲፈታ እንዲወያይ እድል እንዲፈጠር እሱን ማስተዋወቅ ነው። ይሄን ማነሳሳት ከቻለን የቱሪስቱ ፍሰት ይጨምራል። የቱሪስቱ ፍሰት ከጨመረ በየአካባቢያችን ቡናው ብቻ ሳይሆን በመጎብኘት ምክንያት በቱሪዝም አማካኝነት የሚመጣው ገቢያችን ይጨምራል ብለን ነው የምናስበው። እስካሁንም እያደረግን ያለነው ይሄ ነው። በጣም አመሰግናለሁ።